ነፋይ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረውና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሀሳብ ዶክተር ይግባ ላስቀረው ብዬ ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው እያለ ነበረና እንደው ወይ እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይ እኔማ አስቀይሜ ይሆናል ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ። በጣም በጣም አይ ተነገሩ ጉዳዩ ወራም ይቅርታ እያደረኩ ነው። ጭራሽ ትዝ አይለኝም ብለኝ ትሙት ተጣልተን ነበር። ኪራይ ይሰማል? ኪራ ማይክል ይት ነው አስቸግሮት ነው መሰለኝ ለመግባት። ምናልባት ኧረ ኪራ እያወራን እኮ ነው። ዝም አልከን አንተ። ወይ አይሰማኝም፣ ለእኔ የማንም ድምፅ አይሰማኝም። ያንተ ብቻ ነው የተሰማኝ። ፈለክ አስተርጓሚ ሊሆን ማለት ነው። ይኸውልህ ኪራዬ ኤርሚ እንዳለህ እኔ አስቀድሞኝ አያውቅም። መቼ ነው ደግሞ የተቀያየም ነው እያለ ነው። ቢገባ ፈለገ ቆይ ወጥቼ ልግባሽ። ወጥቶ ይግባ። ለእናንተ ይሰማችኋል? ጋዲ ኤርሚ ያንሰማል። እኔ ሁለታችሁም ይሰማኛል። ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ። ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ አዴ ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋዲ ለራሱ እያመቻቸ ነው ትላለ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚደርሱ አላውቅም። እንደውም በብዛት ነው ቪዲዮዎች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው። በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው። ገና በ35 ዓመቱ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ። እኔ መሸለም ብችል ኖሮ እኔ ራሴ ይሸለማችሁ ነበረ። በእውነት ጋዲ ለምን አሁን አሸለማቸው? አይገባም። ማኑ አታስነኪው። በቃ ፍታ አንተ ሰውዬ። ልጁ ፊቱ ተቀየረ እያየሁት እኮ። ፈለገ ፊትህን ለቀቅ አድርገው። የመጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም የጀመረው ከቲክታክ ጌታ ክርስቶስን የተቀበለው ነው። ተሜ ያኔ ጌዳው ላይ ነበረ ትላለህ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ፈለገ። ደህና ነው ሆይ? ዘማሪት ፋንቱ ወሌን ሰላም በያት። ያው እሷ ማለት አንጋፋዋ ዘማሪት እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ለዚህ ነው ጌታችን ምን አለ? ማሰናከያ መምጣቱ አይቀርም። መሰናክል ለሚያመጣ ለዚያ ሰው ግን ወዮለት። ይሄ አይቀርም። መሰናክል መምጣቱ አይቀርም። ለዛ ላይ ሰው ወዮለት። በነገራችን ላይ ስለ ምጽአተ ክርስቶስ እንማር አንዱ ምናምን ሰው የለም። መሰናክል መምጣቱ አይቀርም። ለሚያመጣ ለዚያ ሰው ግን ወዮለት።
ጳውሎስ እንዳለው ስጋ ስበላ ወንድሜ የሚሰናከል ከሆነ ስጋ እምነቴን አቆማለሁ። በቃ ትተውለታል። ስጋ እምነት ቋያት አይደለም ግን የሚያሰናክለው ከሆነ ትተውለታል። እንኳን ኃጢአት የሚባል ነገር ሰርተ እንኳን ሰው የሚያሰናክል ቦታ ተገኝተ እንኳን ሰው የሚያሰናክል ስራ ሰርተ ቀርቶ ኖርማል እንኳን ስጋ መብላት አይተረደም አይደል? የሚያሰናክለው ትተውለታል። እንደዛ ታደርግለታል። እና ባጭሩ አንዳንድ ሰዎቹ አሁን እንደዚህ ጳጳሱ እንደዚህ ያሉ፣ ቄሱ እንደዚህ ያለ፣ ዲያቆን ገሌ እንደዚህ ያለ፣ እንደዚህ ብሎ ተናገረ፣ የኋላ ታሪኩ እንደዚህ ታሪኩ በራሳቸው ይጠየቃሉ። ማንም አይቀርም። እውነተኛ ፈራጅ አለ። ማን? እግዚአብሔር። ማንም አያመልጥም። በሰራናት ግፍ ሁሉ እንጠየቅባታለን። ባስወጣኑና ባጠፋናት ነፍስ ሁሉ ልክ እንጠየቃለን። አይቀርም። እሱ ጉዳዩ እሱ አይደለም። ጉዳዩም የሆነው ምኑ ጋር ነው? ሰዎችን ከቤተክርስቲያን ስናስወጣ በዛው ልክ መጠየቃችን ላሰናክል ነስጭም ተጠያቂ ያደርገናል። እና አንዳንዶቻችን እንደዚህ ምን ሰዎች እንደዚህ የሚያደርግ ሰው አለ። እንደዚህ በመጽሐፍ ቅዱስ ላይ የምናደርገው ኒቆላውስ ከሰባቱ ዲያቆን አንዱ ዲያቆን ነው። አንብቡት የሐዋርያት ሥራ ላይ ምን አይነት ሰው ነበር ኒቆላውስ? ዲያቆን ከሰባቱ ዲያቆናት መካከል አንዱ የሆነ ከማን ጋር የተመረጠ? ከእስጢፋኖስ ጋር። ምን ሆነ መጨረሻ ላይ? ሚስቱ በጣም ነጅ መልከ መልካም ስለነበረች ቆንጆ ስለነበረች ፈታት። ከዛ ሰው ወይኔ ሚስቱ እንዴት ነው የምታምረው ምናምን ብሎ ሲሉ ተመልሶ አገባት። ከዛ ምን አለ? በክርስትና ፈቶ መግባት ኃጢአት አይደለም። ራእይ ዮሐንስ የምታነቡት አሁን ይህንን ነው። ምን ይላል? የኒቆላውያንን ትምህርት ስለምትከተል ምን አቅፍብ ነገር አለኝ። በዚህ ተከታዮቹ ምን ተባሉ? ኒቆላውያን። ዲያቆን እኮ ነው። የሐዋርያት ሥራ ላይ የተጠቀሰ ነው። ከእስጢፋኖስ ጋር አብሮ የተመረጠ ዲያቆን ነው። ተከታዮቹ ምን ተባሉ? ኒቆላውያን። ኒቆላውስን አስሙስ ዲያቆን አይሳፊስ ተለይ አሳየኩ ክደት ውስጥ ገባ ጭራሽ። ራእይ ዮሐንስና አንበው ከዘዋል። እንግዲህ የሐዋርያት ሥራ ላይ የተመረጠው ዲያቆኑ ተመልከቱ። የሐዋርያት ሥራ የተመረጠ ነው። መጨረሻ ላይ እዚህ ጋር የሐዋርያት ሥራ የራእይ ዮሐንስ ላይ ምዕራፍ 2 ላይ ይህንም ብሎ እንደገለጸ ላንብብላችሁ። እንዴት ግሩም በሆነ መንገድ እግዚአብሔር አምላክ እንደሚያስተምር በዚህ አጋጣሚ እንድትረዱ ያመቻል ማለት ነው። በራእይ ዮሐንስ ሁላችሁም አንብቡት። በራእይ ዮሐንስ ምዕራፍ 2 ላይ እንዲህ የሚል ቃል እናገኛለን። ራእይ ዮሐንስ ምዕራፍ 2 ቁጥር 14 ላይ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅም ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለ ካልበኋላ እንዲሁ ካልበኋላ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ ይላል። የምን የኒቆላውያን ትምህርት ተከታዮቿ ዲያቆን አፈራ። ዲያቆኑ ጀሌዎችን አፈራ። ተነቀፈ። እዚህ መጽሐፍ ላይ ነው። ጀሌዎቹን አፈራ፣ ተከታዮቹን አፈራ ማለት ነው። እሺ ኒቆላውስ ዲያቆን ስለሆነ የእስጢፋኖስ ድቁን አይነካም። እስጢፋኖስ ሊቀ ዲያቆኑ ሊቀ ሰማዕት ነው። ኒቆላውስ እኮ እንደዛ ነበር። አዎ ነበረ። በግለሰብ ደረጃ ራሱ ይጠየቃል። ስለዚህ መጽሐፍ ቅዱሳዊ እይታዎቹ ራሱ ማጥራት ይጠበቅብናል። ይሁዳ ሐዋርያ ነበር፣ ካደ። የጴጥሮስን ንጽሕና ይነካል። የዮሐንስ ወንጌላዊ ንጽሕና ይከዳል፣ አይነካም። በራሱ ይሁዳ ይጠየቃል፣ በራሱ አርዮስ ይጠየቃል፣ በራሱ ንስጥሮስ ይጠየቃል። እና አንዳንድ ሰዎች እንደዚህ ባትሞኙ ጥሩ ነው። እሺ በቃ ግለሰባዊ አታርጓት ቤተክርስቲያን። በዘማርያም ንጽሕና ላይ የቆመች ኦርቶዶክስ ቤተክርስቲያን የለችም። በብፁዕ አቡነ እገሌ ቅድስና ላይ የቆመች ኦርቶዶክስ የለችም። በሊቀ ሊቃውንት እገሌ የቆመች ቤተክርስቲያን የለችንም። የቆመችው የመሰረታት ክርስቶስ ነው። የሐዋርያት ሥራ ምዕራፍ 28 ቁጥር 1 ተመልከቱ። በገዛ ደሙ የዋጃትን ቅድስት ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳስ አድርጎ ለሾመባት ለራሳቸው ለመንጋው ተጠንቀቁ ነው የሚለው። በምን የዋጃት? በገዛ ደሙ የዋጃት ቅድስት ቤተክርስቲያን ተጠብቋት ዘንድ እናንተ ምን አድርጎ ሾማት? ጳጳስ አድርጎ ለሾማት ለራሳችሁና ለመንጋው ተጠንቀቁ። ያ ማለት ለራሳችሁ ትወድቁ ትችላላችሁ ማለት ነው። ለራሳችሁ ለመንጋው ተጠንቀቁ ማለት እኮ ልትሰናከሉ ትችላላችሁ።